ስለ ሊቀ መላኩ ስለ ቅዱስ ሚካኤል ብላችሁ የተዘጋውን ደጅ አስከፍቱልን። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም ብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ፣ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። ይህ የተዘጋው የግለሰብ ቤት እንዳይመስላችሁ የመልአኩ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት ቤተክርስቲያን መግቢያ በር ነው። እስከ መቼ ድረስ እናንተ ያላችሁ ይሄንን የ11 ሚሊዮን ዕዳ በመክፈል ሊቀ መላኩ ቅዱስ ሚካኤል ውለታ ይዋልላችሁ። ሁላችሁም የሊቀ መላኩ የቅዱስ ሚካኤል ደጅ እባካችሁ አስከፍቱልን። የተዘጋውን የቅዱስ ሚካኤልን በር አስከፍቱልን። ለሊቀ መላኩ ለቅዱስ ሚካኤል ትንሽ እንኳን ፍቅር ካላችሁ 100 ብር እንኳን ሳትሰስቱ ሁላችሁም በማስገባት የክርስቲያናዊ ግዴታችሁን ተወጡ። ደጁን አስከፍቱልን፣ ሰንሰለቱን አስፈቱልን።